አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? አልሐምዱሊላህ። ዛሬ የምንሰራው ሩዝ በቻይኒስ ነው ማለት ነው። እስከ መጨረሻ ድረስ አብራችሁ ከዚህ ጋር ዱቄት አለ። በጣም ነው የሚያምረው። ይህንን የመሰለ ቻይኒስ ቺክን ነው የምንሰራው። እዚህ ጋር ፍርኖ ዱቄት ጨምሬያለሁ። ከዛ በኋላ ደግሞ 2 ማንኪያ ነሻ፣ ከዛ እዚህ ጋር ቤኪንግ ፓውደር 1 ማንኪያ ከግማሽ ቤኪንግ ፓውደር ጨምሬያለሁ። ከዛ በኋላ እዚህ ጋር ነጭ እንቁላል፣ ነጩን ፓርት ነው የጨመርኩት 2 እንቁላል ማለት ነው። እና ሀባይቢ እዚህ ጋር ደግሞ ጨው ጨምሬያለሁ ማለት ነው። ከዛ በኋላ ሀባይቢ በዚህ መልኩ ሚክስ እናደርገዋለን። ከዛ በኋላ ሀባይቢ እንደዚህ ሚክስ ካደረግን በኋላ እዚህ ጋር ታጥቦ በሶፍት የደረቀ የተንጠፈጠፈ ማለት በማንጠፍጠፊያ አድርጌ ደረቅ ሰድር ድጃጅ ወይንም ቺክን ብሬስ አለኝ። የኔ የከተፍኩት በረጃጅሙ ነው። እናንተ በፈለጋችሁት አይነት ዲዛይን መክተፍ ትችላላችሁ ማለት ነው። እና ውድ ተመልካቾቼ ጨርሼ ያደረኩትን ያው ብዙ ነው የሰራሁት። እንደ ቤተሰቦቻችሁ መጠን መስራት ትችላላችሁ። እና ሀባቢ ያው ነሻውና ቤኪንግ ፓውደር ስላለው ልክ ሳደባለቀው ራሱ የሆነ ኩፍ የማለት የሆነ እንትን አለው አረፋ ነገር። ያው እንግዲህ ሲጠበስ ቆንጆ ይሆናል እንደማለት ነው። እና ውድ ተመልካቾቼ በዚህ መልኩ ሚክስ አድርገን ጨርሰናል። እና እንደገና ደግሞ አሁን እዚህ ጋር ወደ ሶሱን አሰራር ነው የምንሄደው። ውድ ተመልካቾች እዚህ ጋር ሶይ ሶስ አለኝ። እኔ አልለካሁትም፣ ዝም ብዬ ነው የጨመርኩት። እዚህ ጋር ደግሞ ከቸፕ አለኝ። ኬቻፑንም ዝም ብዬ ነው የጨመርኩት፣ አልለካሁኝም ባይዘው። እዚህ ጋር ደግሞ አችቶ ወይንም ቪኔጋር አለኝ፣ ከል ማለት ነው። አብያት 2 ማንኪያ ያው 3 ማንኪያ ጨምሬያለሁ። ከዛ እዚህ ጋር ደግሞ ስኳር አለኝ፣ ስኳር እንጨምራለን። ቻይኒስ ፉድ ግድ ነው ማለት ነው ስኳር። ሁለት ትንሽ የዋሲና ነው ሁለቱን የጨመርኩት። ከዛ አሁን ደግሞ ስፓይሲ ደግሞ በቺሊ ፓውደር ደግሞ ሌላ ሶስ እንሰራለን። ስኳር አረግን፣ ሶስ እናደርጋለን። ያው ቺሊ ለሚወዱት ነው። ልጆቹ ይበላሉ፣ ሌሎቹ ደግሞ ስለማይበሉ፣ ልጆቹ አይበሉ፣ ሌሎቹ ስለሚበሉ ስፓይሲ ላለማድረግ እነሱ ብቻቸው ማለት ነው። ከዛች ከኬቸፕ ጨምረን ጨው እንዳጨምሩ፣ ጨው ይበዛበታል ሀባይቢ። ሶይ ሶስ ራሱ የቻለ ጨው አለው። እስጭቃጭቶ አደረግን። ያው ይሄንን ሶስ የሚለየው ከዛኛው ቺሊ ፓውደር ስለሌለው ነው፣ ያኛው ስለሌለው ነው ማለት ነው። እንደዚህ ሚክስ አረግን ጨርሰናል። እንደዚህ ደግሞ ያኛው ሚክስ እናደርጋለን።
በደንብ ሚክስ ማድረግ አለባችሁ ማለት ነው ሀባይቢ። እና ሀባይቢ በዚህ መልኩ እንግዲህ ሚክስ አድርገን ጨርሰናል። እዚህ ጋር እንግዲህ ሎዝ አለኝ፣ ሎዝ ያልተፈጨ ሎዝ አለ። እዛ ጋር ደግሞ ስምስም አለኝ። በኋላ ለዲኮሬሽን ነው የሚያስፈልገው። እና እዚህ ጋር ዘይታችን አጋለን ማለት ነው። መጥበስ ጀምረናል። በእጄ ነው እንግዲህ እየጨመርኩ ያለሁት። እንግዲህ በዚህ መልኩ እየተጠበሰልን ይገኛል ማለት ነው። እና ያው እንግዲህ ያው እየጠበስ ነው ከፍ ይላል ማለት ነው። ቆንጆ ሲሆን አይተኛም ማለት ነው። ምርጥ ነው የሚሆነው። ሲበላ ክሪስፒ ነው። በጣም ቆንጆ ነው ማለት ነው። እና ወደ ተመልካቾች በዚህ መልኩ እንጠብሰዋለን። ያው እንግዲህ ብዙ እንዳታረጉበት ይያያዝባችኋል። እና በዚህ መልኩ እንጠብሳለን ማለት ነው። እና ሀባይቢ በዚህ መልኩ ወርቃማ ሲሆንልን እናወጣዋለን። አያችሁት? በደንብ እየጠበሰ ነው። እንግዲህ ሌላ ስራ እየሰራው ነበረ። ጥያችሁ እየጠፋው እየመጣ ማለት ነው። እና ያው በዚህ መልኩ ጎልደር ከለር እየሆነልን ማለት ነው። ቆንጆ ከለር እየሰጠን ነው። እንደዚህ አንድ በአንድ እየጠበስን ነው የምንሰራው። እና ሀባይቢ በዚህ መልኩ ተጣብሶ አያችሁት? ተጣብሶ እንትን ብለናል ማለት ነው። ድጋሚ እየጠበስን ነው ሁለተኛ ማለት ነው። እንግዲህ በዚህ መልኩ አንድ በአንድ እያስገባን ነው።
እንግዲህ ሁለተኛ ጠብሰን አውጥተናል ማለት ነው። ያው በዚህ መልኩ በጣም ነው የሚያምረው። በጣም ቆንጆ ነው። ጣዕሙ ለየት ያለ ነው። የሚገርማችሁ ነገር ያሁን እንግዲህ ለሶስተኛ እየጠበስኩ ነው ማለት ነው። እንግዲህ ስጠብሰው ልክ ጌማት ነው የመሰለኝ። ጌማት ነው የመሰለኝ እንደዚህ ስጠብስ ማለት ነው። በጣም ለየት ያለ ነው። እና ሀባይቢ እሳቱን ቀየርንለት። እስቲ ጋር ደግሞ ያው ለውዙን እንትን እያደረግን ነው እያመስን ነው ማለት ነው። ግዴታ ያው መታመስ ስላለበት ለውዙን የምናምሰው ሀባይቢ በዘይት አይደለም በደረቅ ነው። ስምስሙንም የምናምሰው በደረቅ ነው። ዘይት አይደረግም ማለት ነው። ይሄው በዚህ መልኩ እያችሁት ክርስፒ ነው። የሚገርማችሁ ነገር በጣም ደስ ይላል። ይሄው በዚህ መልኩ አልቀዋል። ኬንታኪ ነው የሆነው። የሚገርማችሁ ኬንታኪ ራሱ ክርስፒ አይሆንም። እና ወደ ተመልካቾች እዚህ ጋር አሁን አትክልታችንን እንጠብሳለን። ዘይት እንጨምራለን። ከዛ በኋላ ነጭ ሽንኩርት እናደርጋለን። የተከተፈ ነጭ ሽንኩርቱን እናምሰዋለን። ነጭ ሽንኩርታችን በደንብ አድርገን ሚክስ እናድርግና አትክልታችን እንጨምራለን ማለት ነው። አትክልታችን በዚህ መልኩ ነው የምንጠብሰው። ሀፍ ኩክ ነው የምናደርገው። በጣም አንጠብሰውም፣ ከለሩ ይበላሻል። ያው በቃ ቴስቱን ፍሌቨሩን እንዳለ ይዞት ነው የሚሄደው ማለት ነው። እና ሀባይቢ እንደምታውቁት ያው በዚህ መልኩ ሚክስ አድርገናል። እኔ የተለያየ ቃሪያ ስለነበረኝ ነው የተጠቀምኩት። ከሌላችሁ በኖርማሉ ቃሪያ ብቻ መጠቀም ትችላላችሁ። ከዛ በኋላ ፊት ጊዜ የሰራነው ሶስ እናደርጋለን እና እናንተ አልወፍረም ካላችሁ ኮንስታር እንትን መጨመር ትችላላችሁ። ነሻ ማለት ነው። ትንሽ በጥብጣችሁ መጨመር ትችላላችሁ፣ ግን አያስፈልገውም። ይኸው እኔ በዚህ መልኩ ሰርቼዋለሁ። በጣም ቆንጅዬ ነበረ። በጣም ነው የወደዱት ማለት ነው። ሞክሩት። በጣም ለመስራት በጣም ቀላል ነው። ስለተከታተላችሁን ከልብ አመሰግናለሁ ማለት ነው። ባይ ባይ።